ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ዛሬ ከኔ ጋራ የእግዚአብሔርን ቃል እንከፋፈላለን። አብራችሁን ቆዩ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 1 እስከ 11። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። ከቁጥር 1 ሲጀምር እንግዲህ የሚል ቃል ተጠቅመዋል። እንግዲህ የሚለውን ቃል የሚያነሳው ከምዕራፍ 4 ጋር ተያይዞ የመጣ ሐሳብ ነው። እሱ ሐሳብ እንደተቀመጠው ሆኖ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ጽድቃችን በእምነት ነው። ጽድቃችን በእምነት ከሆነ በክርስቶስ ኢየሱስ በኩል ደግሞ ሰላምን መያዝ ይገባናል ነው እያለ ያለው። ምዕራፍ 4 ላይ የሚናገረው ስለ እምነት ነው። በብዛት እየተናገረ ያለው የአብርሃምንና የሳራን ምሳሌ እያነሳ በእምነት እንዴት መጽደቅ እንደሚቻልና በእምነት እንዴት የእግዚአብሔር ወዳጆች መሆን እንደሚቻል፣ ኃጢአት እንዴት እንደሚሰረይ ያን ነገር ይናገራል። በስራ ግን ምንም አይነት ጽድቅ እንደማይገኝና የሥራ ጽድቅ እንደሌለ ይነግረንና ከዚህ ምዕራፍ 5 ቁጥር 1 ላይ ግን እንግዲህ የሚል ቃል ይጠቀማል። በእምነት ከጸደቅን ጽድቃችን በእምነት ነው፣ በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ሰላምን የሚያዘው እንዴት ነው የሚለው ነገር ደግሞ ስናነሳ በክርስቶስ ኢየሱስ ያላመነ ሰው ሰላም ሊያገኝ አይችልም። ለምን ከተባለ የሰላም አለቃ፣ የሰላም ንጉሥ፣ የሰላም ባለቤት ጌታችን ኢየሱስ ክርስቶስ ብቻ ስለሆነ ነው። ምክንያቱም ከሱ ውጪ ሰላም የለም። ከሱ ውጪ ሰላም የሚሰጥ ረፍት የሚሰጥ የለም። በእርሱ በኩል የሆናችሁ ግን እንኳን ደስ ያላችሁ። ሰላም በክርስቶስ በኩል ነው ያለ። ሰላም በኢየሱስ ክርስቶስ በኩል ነው ያለ። ሰላም ከእርሱ ውጪ የለም። የትም ቢፈልጉት አይገኝም። የሚገኘው በሰማይና በምድር ከምድርም በታች ያለውን ፍጥረት በሙሉ ሰውና እግዚአብሔርን በአጠቃላይ ያስታረቀና ያገናኘ ሰላምን ያመጣ የኢየሱስ ክርስቶስ የመስቀል ላይ ሞት ብቻ ስለሆነ ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ስለዚህ በኢየሱስ ክርስቶስ በኩል ካልሆነ ሰላም የለም ማለት ነው። ይሄ ሰላምን እንያዝ ከተባለ ደግሞ ሌላ ከበስተጀርባው አንድ ነገር አለ። ሰላም ከሌለ ጸብ አለ፣ ክርክር አለ፣ ጭቅጭቅ አለ፣ ሞት አለ። እንግዲህ በጨለማ ውስጥ መመላለስ አለ። በርካታ ነገሮች አሉ። ሰው ከእግዚአብሔር ጋራ፣ ሰው ከሰው ጋራ፣ ሰው ከፍጥረተ ዓለም ጋራ በአጠቃላይ ተጣልቶ ይኖር ስለነበረ ሰላም አስፈላጊ ነው ማለት ነው። ይህን ሰላም ደግሞ ያመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ለዚህ ሰላም ደግሞ የተከፈለ ዋጋ አለ። ምን አይነት ዋጋ ነው የተከፈለው ከተባለ የመስቀል ላይ ሞት ነው የተከፈለው። ስለዚህ አመፀኞች በሚገደሉበት ጌታችን መድኃኒታችን ኢየሱስ ክርስቶስ እርቃኑን በመስቀል ላይ በመሰቀል ዋጋ ከፍሏል። ለዚህ ሰላም ዋጋ ከፍሏል። የሞት ዋጋ ነው የተከፈለው፣ የደም ዋጋ ነው የተከፈለው። ስለዚህ ጌታችን ኢየሱስ ክርስቶስ ዋጋ ስለከፈለ ሰላምን እንያዝ የሚል ቃል ተቀምጦልናል። ጌታ አምላካችን ለዘላለም የተባረከ ይሁን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። ጌታ እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ በክርስትና ሕይወት ውስጥ የተለያዩ አይነት ፈተናዎች ሊያጋጥሙ ይችላሉ። ለነዚህ ፈተናዎች፣ ለነዚህ መከራዎች፣ ለነዚህ ለሚደርሱብን ነገሮች በሙሉ ትዕግስት አስፈላጊ ነው ይላል። በመከራ ውስጥ ትዕግስት ይገኛል ይለናል። እንግዲህ ብዙ ጊዜ በመከራ ውስጥ የምታልፉ ሰዎች፣ በጭንቀት የምታልፉ ሰዎች በሙሉ ወይም ደግሞ አስጨናቂ ነገር ሕይወታችሁን የሚፈታተን ነገር የሚገጥማችሁ ሰዎች በሙሉ
በውስጡ እየተሰራችሁ እንደሆነና ትዕግስትን ልትለማመዱ እንደሆነ በዚሁ ማሰብ አስፈላጊ ነው ብዬ አምናለሁ። ምክንያቱም ትዕግስትን የሚያመጣው ፈተና ነው። ትዕግስትን የሚያመጣው መከራ ነው። ስለዚህ ፈተና ደግሞ ተስፋን ያመጣል። እግዚአብሔር ለዘላለም የተባረከ ይሁን። ለምን ከተባለ ሰው ከተፈተነ በኋላ ውጤት ስላለው ከውጤቱ በኋላ የሚያገኘውን ነገር እያሰበ በፈተናው ሁሉ ባለመውደቅና ጠንክሮ በመጽናት በእምነት ጸንቶ በመኖር በክርስቲያናዊ ሕይወት አጥብቆ በመያዝ መጽናት ይቻላል ማለት ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እንግዲህ ይህ ብቻ አይደለም ካለ በኋላ ነገር ግን መከራ ትዕግስትን ያመጣል ብሎናል። እንግዲህ በመከራ ውስጥ ትዕግስት ይገኛል። እንዲሁ ደግሞ በትዕግስት ውስጥ ደግሞ ፈተና ይመጣል። በፈተና ውስጥ ደግሞ ተስፋ አለ። ጌታ አምላካችን ለዘላለም የተባረከ ይሁን። ቁጥር 5 ላይ ደግሞ እንደዚህ ይለናል፣ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። የሚያሳፍር ተስፋ የለም። ተስፋ ተብሎ የማያሳፍር ነው። ስለዚህ ተስፋው ደግሞ ራሱ ጌታችን ኢየሱስ ክርስቶስ ነው። የምንጠብቀው ተስፋችን ማራናታ እያልን የምንጠብቀው የምንጓጓው የምንናፍቀው ተስፋችን ኢየሱስ ክርስቶስ ነው። ጌታ አምላካችን ለዘላለም የተባረከ ይሁን። ስለዚህ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ፈሷል ይለናል። አሁን የእግዚአብሔር ፍቅር በልባችን ከፈሰሰ በመንፈስ ቅዱስ አማካኝነት በልባችን ከፈሰሰ ይህንን ተስፋ እንጠብቀዋለን። ተስፋውን አንጠራጠረውም። ተስፋውን ጸንተን ቆመን እንጠብቀዋለን። እሱ ደግሞ ይመጣል፣ አይዘገይም። የዘገየም እንኳ ቢመስል የሚቀድመው የለም። እግዚአብሔር ይመስገን። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። ዘመኑ ሲደርስ አሁን እዚህ ጋር ልብ ብለን ማሰብ ያለብን በቁጥር 6 መሰረት ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። ክርስቶስ ስለ ኃጢአተኞች የሞተው ዘመኑ ሲደርስ ነው። በገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይለናል። ከቅድስት ድንግል ማርያም የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘመኑ ሲደርስ መጥቶልናል። ለምንድን ነው ዘመኑ ሲደርስ የመጣው ከተባለ አዳም ይበቃው ነበረ። በሞት ጥላ ውስጥ ማለፍ የለበትም። ከዚህ በኋላ ማለፍ የለበትም። ዘመኑ ደረሰ፣ አበቃ አለ እግዚአብሔር። የእናንተንም የምትሰሙትን ሰዎች ሁሉ መከራችሁን፣ የጭንቀታችሁን፣ የጨለማችሁን ዘመን በቃ ይበላችሁ እግዚአብሔር። እግዚአብሔር አምላክ ዘላለም የተባረከ ይሁን። ስለዚህ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። ኃጢአተኞች ነፃ የሚወጡበት ወደ እግዚአብሔር መንግስት የሚገቡበት እግዚአብሔር ጋር የሚታረቁበት ዘመን ሲደርስ ኃጢአት የሚያበቃበት ጨለማ የሚገፈፍበት ነውር የሚገፈፍበት ዘመን ሲደርስ ክርስቶስ ስለ ኃጢአተኞች ሞተ። ለምንድነው የሞተው ከተባለ ደግሞ ሰዎች ኃጢአታቸውን በራሳቸው መክፈል ስለማይችሉ የኃጢአት ደሞዝ ሞት ነውና። ስለዚህ የኃጢአት ደሞዝ ሞት ስለሆነ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። ስለዚህ በኃጢአታቸው ሊሞቱ ስለነበር ሁሉም ቢሞቱ ደግሞ በየጊዜው የሚወለድ ማህበረሰብ አለ። ያም ራሱ እየሞተ ምንም ነፍሱን ማዳን አይችልም ማለት ነው። ካህናት እንኳ ራሳቸው ማዳን አይችሉም ወይም ደግሞ አልቻሉም። በጊዜው እነርሱ ስለማይችሉ ሞት ስለገደባቸው ሞት ስለከለከላቸው ካህናት የሆኑ ብዙዎች ነበሩ። አንዱ ሲሞት ሌላው እየተተካ፣ አንዱ ሲሞት ሌላው እየተተካ፣ አንዱ ሲሞት ሌላው እየተተካ፣ እንደዚህ ባለ ሁኔታ ካህናት ኃጢአት ያስተሰርያሉ እየተባሉ ሰዎች እየሞቱ ሌላ እየተተካ ኖረዋል። እርሱ ግን የማይለወጥ ክህነት ያለው ለዘላለም ስለ እነርሱ ሊያማልድ በሕይወት የሚኖረው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአተኞች አንድ ጊዜ ለመጨረሻ ጊዜ ብቅ አለ። እግዚአብሔር ዘላለም የተባረከ ይሁን። ለመጨረሻ ጊዜ በአንድ ጊዜ መስዋዕቱ ለመጨረሻ ጊዜ የሚያስተሰርይ ለመጨረሻ ጊዜ የሚያነጻ እግዚአብሔር ለዘላለም የተባረከ ይሁን። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። አሁን ይውላችሁ ፍቅር ከእግዚአብሔር ጋር ብቻ የመነጨ ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 9 እና 10 ላይ ፍቅርም እንደዚህ ነው፣ እርሱ ራሱ እንደወደደን እንጂ ልጁን ለኃጢአት ማስተስሪያ ይሆን ዘንድ እንደሰጠው እንጂ እኛ እንደወደድነው አይደለም። ፍቅር የሚለካው በእግዚአብሔር ዘንድ ነው፣ በሰው ዘንድ አይደለም።
ጌታ ለዘላለም የተባረከ ይሁን። ስለዚህ ስለወደደን ልጁን ላከልን። ስለወደደን ልጁ በመስቀል ላይ እንዲሞት ዋጋችንን እንዲከፍልልን አደረገልን። ስለ ሁላችን ሞተ። አንዱ ስለ ሁሉ ሞተ። እግዚአብሔር ለዘላለም የተባረከ ይሁን። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን ይላል። እግዚአብሔር ይመስገን። አንደኛ ደካሞች ነበርን፣ ሁለተኛ ኃጢአተኞች ነበርን፣ ሶስተኛ ደግሞ ጠላቶች ነበርን። ጠላቶች እያለን፣ ኃጢአተኞች እያለን፣ ደካሞች እያለን እነዚህን ሶስት ነገሮችን ፈጽመን እያለ እግዚአብሔር ግን በልጁ ሞት ታረቀን። እግዚአብሔር በልጁ ሞት አዳነን። እግዚአብሔር በልጁ ሞት ታደገን። እግዚአብሔር ዘላለም የተባረከ ይሁን። እርሱ ከጨለማው ስልጣን አዳነን። እግዚአብሔር ይመስገን። በልጁ ሞት ታረቅን። ልጁ ሲሞት እኛ በሕይወት ኖርን። ኃጢአት ያላወቀው እርሱ ስለኛ ኃጢአት ሲሆን እኛ የእግዚአብሔር ጽድቆች ተብለን ተቆጠርን። እግዚአብሔር ይመስገን። ስለዚህ በተቆጠረልን ጽድቅ መሰረት መኖር አለብን። በተቆጠረልን የጽድቅ ሕይወት መመላለስ አለብን። በተቆጠረልን የጽድቅ ሕይወት መንቀሳቀስ አለብን። የእግዚአብሔር መንግስት ወራሾች ነን። ጌታ ለዘላለም እየተባረከ ይሁን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። መታረቁን ባገኘንበት በክርስቶስ በእግዚአብሔርም እንመካለን። እግዚአብሔር ትምክህታችን ነው። ክርስቶስ ትምክህታችን ነው። መዳኛችን እሱ ነው። ያመለጥንበት እርሱ ነው። የዘላለም ሕይወት የወረስንበት እርሱ ነው። ከእርሱ ውጪ ሌላ ማንም ሊያድነን አልቻለም እስከዚህ ሰዓት ድረስ። ነገር ግን እርሱ ሲሞት እኛ ዳነ። እርሱ በሕይወት መዝገብ ጻፈን። ጌታ ለዘላለም የተባረከ ይሁን። በተቀደስንበት ቅድስና መኖር ይሁንልን። የጌታ ጸጋና ሰላም ይብዛላችሁ።